አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛልኝ። እንደውም ለዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልኝ። በዛሬ የምናካፍላችሁ ታሪክ ሂደትን የተሸከመው ፍቅር የተሰኘ ክፍል 7 ይሆናል። እሱ እጂ በቃ አላየኝም እንጂ እንዴት አይቼው እንደወጣው ያየኝ ሰው አሁን ምን ይለኝ ይሆን? እንደ አሮጊት ጠቅልላ ነው የሚለኝ። ቢያንስ ጃቡ ብዬ አስተካከልኩት። ከፊል ጸጉሬ እንዴት ወደ ታች አደረኩት። ጀንበር የቀን ውሎዋን ጨርሳ ፈረቃዋን ልትቀየር ምሽቱን ለጨረቃ ልታስረክብ በምዕራብ በኩል አዘቅዝቃለች። ወከክታዋ ቅያማ ሆኗል። እንደ ሳይንሱ ከሆነ የማታ ኮከብ ትባላለች። ስራ የዋለውም ወደ ቤቱ ይገሰግሳል። እንስሳቱም ወደ ማደሪያው፣ ሁሉም ከዋለበት ወደ ማደሪያው። ሰሚር በእውነታቸው ግራ ተጋብቷል። ካለ ወትራቸው በዚህ ሰዓት የተገኙት ሁለቱ ጓደኛሞች ደንበኞቹ ላይ አይኖቹን ተክሏል። ግን እስካሁን ወደ እነሱ አልሄደም። ልጅ ሰሚር ና እስኪ ወደዚህ ሮይስ ነበር። ሰሚርም ጥሪውን እየተጠባበቀ በሚመስል መልኩ በፈጠነ መልኩ ወደ ጠረጴዛቸው መጥቶ ቆመ። ራይስ እስካሁን ስራ ላይ ነበርኩ። ድካም የሚያስረሳ ነገር አምጣልኝ እስኪ። ሰሚር ምን ይሆንልህ? ራይስ ጉድ በቃ እዚህ ቁሜ ስትል ሁሉ ነገር ተዘባባ መሰል። እኔ አሁንም ጠዋት የምታውቀው ራይስ ነኝ። ምን ነው ማታ ስታይኝ ጠቆርኩቤ? ሰሚር አይ አልጠቆርክብኝም። እየመጣሽ ተኝ ያሉ ለልጅ ፊት ሲሰጡ ለልጅ ፊት አትስጡ የሚባለው እኮ ልክ ነው። አሁን በልሂድ፣ እኔ ታላቅ ነኝ አክብሬ። መሊክ ራይስ ያማል እንዴ? ልጁ ምን ያደርግ? ሆ ሰሚሬ ሄዳንቴ ልጅ እንደተለመደው አምጣልኝ። ሰሚር እሽ ሊያመጣ ሄደ። መሊክ ደግሞ ምን እያልክ ነው እንዴ? ልጁ ላይ ከወረድክበት ምንም በማያውቀው ምን ነው ደክሟል እንዴ? አዎ በእናት ስራ ነበረብኝ። በዛ ላይ መኪናዬ ጋራጅ ነች። በታክሲ ነው የመጣሁት። ሹፌሩ በሞቀ ውሃ ቆሞ ይሁን የአዲስ አበባ መንገድ በሙሉ ተበላሽቶ እያንገጫገጨ ማለት እየናጠ ነው ያመጣን። ምን ነው ቅቤ አልወጣኝም? እኝ እስኪ ወዜን። መሊክ ቀልድ ያስቅ ነበር፣ ግን እኔ አሁን ቻርልስ ቻፕሊን ብመጣ አያስቀኝም። ራይስ ደግሞ አሁን ምን ሆንክ? ያቺ ዶሮ የሆነች ልጅ ጋር ተጣላችሁ? ከዛ እኔ ምክንያት ነኝ? እስኪ ንገረኝ። አሁንስ የትኛዋን ሴት አገኘቻት? እረ ባህላ እስኪ ተረጋጋ። በጣም ነው እንዴ የምታውቀው? ባክ ያንን ወሬ አላነሳችሁም። ከዛ በኋላ ምን አስባ እንደሆነ እንጃ። እና ምን ሆነ ነው? ባባ ምስት ይዞ መጣ ቤት። ምን? እረ ባባ ጨምሯል። እና ማማ ምን አለችው? አገር ይያዛለች። ራይስ ግን ምንህ ነው የሚያመ? ባላ መቼ ነው እንደ ጓደኛ የምትሆነው እንዴ? መሊክ ምን አጠፋ? በቃ ቀደም እያልክ አታውራ። ዝም በል አዳምጥ። እሽ ይኸው ዝም አልኩ፣ ቀጥል። ሰሚር ያዘዙትን ነገር ይዞ መጣ። በየፊታቸው አስቀመጠላቸው። በተኮሳተረ ፊት ራይስ እረ ሰሚር
ፊትን ፍታው። አማረሽ እንዴ? ካስደበርኩ ይቅርታ። ሰሚር ፈገግ እያለ አረ ችግር የለውም ብሎት ሄደ። ራይስ ወይ ሰሚሬ ምስኪን እኮ ነው። አሁን ወደ ገድለው መሊክ እየሰማው ነው። ባባ ለኔ የማውቋት የጓደኛዬ ምናምን ልጅ ነች ብሎ ምስት አመጣልኝ። ራይስ እንዴ ምስትስ? እሷ የትዳ ነው ሌላ ምስት የመጣለ? ለባባ እኔ የሚፈልጋት የራሴ የሚላት ልጅ አላት ብሎ አይሆንም ብሎ ድርቅ አለ። ራይስ እና ምን ተሻለ? ወይ ሁለቱን አግባቸው ምን ችግር አለ? አይ አንተ ቀልድ። እኔም አንተን ሰው ብዬ ማውራቴ እንዴ? እሺ ምን ማድረግ ይቻላል? የስልክ ጥሪ ድምጽ። ራይስ የማላቀው ስልክ ነው ታውቃለ? ስልኩን ወደ ራይስ እየዞረ አረ እኔ አላውቀውም። አንሳው እስኪ። ሄሎ ቢ ማን ልበል? አላወከኝም እንዴ ሀቢቤ? እንዴ ሁቢ አንቺ ነሽ? የማን ነው ስልክ? እረ መንገድ ላይ አስደውሉኝ ብዬ ነው። ሁሌ የምንገናኝበት መናፈሻ ነኝ። ቶሎና። በሰላም ነው? አዎ በሰላም ነው አታስብ። እሺ ሁቤ። ባባ መስመር ላይ የገባ ነው። እመጣለሁ ጠብቂኝ። እሺ እንዳታስጠብቀኝ። ስልኩ ተቋረጠ። ሄሎ ባባ ቶሎ ቤት ና እፈልጋለሁ። መች? አሁን እኮ የሚሄድበት አለ። ተናገርኩ እንግዲህ። ስልኩ ተዘጋ። ሁቢ ጋር ልሄድ ባባ ጋር ልሄድ ግራ ገባኝ። ዛፎቹ እርስ በራስ እየተፋፈጉ ለየት ያለ ድምጽ ያወጣሉ። ንፋሱም በመናፈሻ ውስጥ በቀስታ ይናፈሳል፣ መንፈስን ያድሳል። በመናፈሻ ውስጥ ብዙም ሰው አይታይም። ከአንዳንድ ጥንዶች ውጪ ነገሩ ሰው የሚበዛው እሁድ ነው። እሷም ብቻዋን ከተደረደሩት ወንበሮች ላይ ተቀምጣለች። ደቂቃዎች አለፈ። ቀኑ መሽት ሲል በአጠገቤ የሚያልፍ ሰው አስቁሜ ሰዓት ጠየቁኝ። 12 ሰዓት ተኩል እንደሆነ ነገረኝ። መሊክ ቀጠሮ ይቀርቶ አያውቅም። ግራ አጋባኝ። ግን ስለመሸ ወደ ቤት ተመለስኩኝ። ውስጤ ተረባብሿል። መሊክ በመቅረቱ ቤት ውስጥ ገባው። ማንም የለም፣ ልጁም የለም። ምናልባት ክፍሉ ይሆናል ብዬ ወደ ክፍሌ ገባው። ልብሴን ቀያየሬ ወደ ሳሎን ወጣው። ወደ ልጁ ክፍል ሄድኩኝ። አሁንማ ወደ ክፍሉ መሄዱ ሱስ ሳይሆንብኝ አልቀረም። አንኳኳውና ከፈትኩት። መጥቻለሁ አልኩት። እሱም እንኳን መጣሽ፣ ግን ከኔ ክፍል ስትወጪ እንደነበርሽው ነዋ፣ ምንም የቀየርሽው ነገር የለም አለኝ። ኪው ብዬ ቀረው። በምን አወቀ? ማለት ምን ለማለት ፈልጌ ነው? ከመደንገጤ ብዛት ነግብ ነበር አጠያየቀ። እሱ ምንም። አሁን ሂጂ። ዝም ብዬ ወደ ክፍሌ በራሴ ጊዜ ወደ ቤቴ። ምን ጉድ ነው ይዤ የመጣሁት? ቤት በኩል አየኝ። አሁን እስኪ ወደ ክፍሌ ገብቼ ልብሴን ቀያየርኩ። ጭንቅላቴ በመሊክ አለመምጣት ተወጥሯል። የሆነ ነገር ብልጭ አለብኝ። ጭንቅላቴ ውስጥ ሎሪንዳ ክፍል እየሮጥኩኝ ሄድኩ። ሁሉንም ቦታ አየው፣ ግን የለም። ቁም ሳጥኑን ከፈትኩኝ፣ ምንም የለም። እታች መሳቢያዎች ከፈትኩ። የስ አገኘሁት። ከ4 ወር በፊት ነበር ሎሪንዳ የገዛችው፣ ግን ትንሽ ወር ተጠቀማበት። ስላልተመቻት አስቀምጣው ነበር። ይዤው ወደ ክፍል ሄድኩኝ። ሲሜን ከተትኩበትና ከፈትኩት። መጀመሪያ ወደ መሊክ ነበር የደወልኩት። ይጠራል አያነሳም።
ይባስ ሆድ ባሰኝ። መሊኬ እኔ ደውዬ ደቂቃ ማሳለፍ አይወድም። ዛሬ ግን ሊያነሳውም አልቻለም። ምናልባት መጥፎ ነገር ገጥሞት ይሆን? በዚህ ክፍል ውስጥ ኃይለኛ ክርክር እየተደረገ ነው በአባትና በልጅ መካከል። መሊክ እረ ባባ የፈለግከውን ቢጠይቀኝ ችግር የለውም፣ ግን እባክህ ይህን እንዳድርግ አታስገድደኝ። አቶ አድናን የኔን ትዕዛዝ ትላለፍ? እርግጥ ከሄድክ ይኸው መሄድ ትችላለህ። መንገዱን ጨርቅ ያደርግልህ። ባባ በድርቅናው ጸንተዋል። ማማም በቻለችው መጠን ሀሳቡን ልታስቀይረው ሞከረች፣ ግን ማንኛችንን ሊሰማን አልቻለም። ይባስ አባትነት እክዳለሁ አለ። አማራጭ አጣው። ወደ ክፍሌ ሄድኩኝ። እበድ ነው ያለኝ። እምባይ ሳልፈልገው ወረደ። የማደርገው ሳጣ ለራይስ ደወልኩለት። ሄሎ ራይስ። ወይዬ መሊክ፣ ግን ድምጽ ልክ አይደለም። በሰላም ነው? ራይስ ምንም ሰላም አይደለውም። ትንሽ ከቆየው እዚህ ቤት ማበዴ ነው። ወይ ጉድ። በቃሽ ቤት ነኝና ወደኔ እና ሁሉንም ነገር እናወራለን። እሺ መጣው። ስልኩ ተዘጋ። ልብሴን ቀያየርኩና ስልኬንና የመኪናዬን ቁልፍ ይዤ ከክፍሌ ወጣው። ወዴት ነው በዚህ ምሽት? ባባ ነበር። እመለሳለሁ። ራይስ ጋር ነኝ። አቶ አድናን ራይስ ጋር ከሆነ ሂድ። መልስም አልሰጠውም። ዝም ብዬ ከቤት ወጣው። ሎሪንዳን ካገኘዋት ቀን አለፈኝ። ይሄን በጭንቀት አብዳ ይሆናል። ቀጥታ ደወልኩላት። ሎሪንዳ አንቺ ያምሻል እንዴ? ምን ሆነሽ ነው ስልኬ የማታነሺው? ልታሳብጂኝ ነው እንዴ ሀሳብሽ? ይቅርታ ጓደኛዬ፣ አስጨነቅኩሽ እንዴ? እንዴ ቀላል አስጨነቅሽኝ እንዴ? በዛ ላይ እያወራሽኝ ነበረ የተቋረጠው። ወላይ አውቄ አይደለም፣ ይቅርታ። እኔ ደህና ነኝ። አንቺስ እንዴት ነሽ? ባባስ ተሻለው? አዎ ተሽሎታል። እሱም ቀጣይ ሳምንት ምናምን ይመጣለሁ። እኔ ልጁስ እንዴት ነው? አላስቸገረሽም? አዎ ምንም አይልም፣ አረበሸኝም። አንቺም ናፍቀሽኛል። እኔም የኔ ውድ ናፍቀሽኛል። እንዴት አድርገሽ ስራውስ የቤት ስራ ጋር ተደማምሮ? ምንም አይልም፣ ቤት ውስጥ ነው የምንደባደበው። ስራ ቦታ አልሄድኩም። ለትንሽ ጊዜ እረፍት ወስጃለሁ። አዎ በጣም ተጨንቀሽ እረፍት አድርጊ እና ትቀጥያለሽ። አዎ እኔም እንደዛ አሰብኩኝ። አሁን እራት ልሰራ፣ ቻው፣ እናወራለን በኋላ። አንቺ ሰነፍ እስካሁን አልሰራሽም? አባ ወራለሽ እኮ። አራት ቀልጂ። ለማንኛውም ቻው። ስልኩ ተቋረጠ። ወደ ኪችን ሄድኩኝ። የሚሳው ስለነበር ሞቅ አድርጌ አቀረብኩት እና ልጁን ጠራሁት። አልቆየም መጣ። መጨረሻው ወንበር ላይ ቁጭ አለ። የሚበላው በሳህን አድርጌ ፊት ለፊቱ አቀረብኩለት። እኔም ሳህን ይዤ ተቀመጥኩ። ስሚ ግን ማን ነው አልኩት። ዝም አለኝ። ደገምኩለት። ስሜን አትነግረኝም አልኩት። እሱ መጅኑን አለኝ። ምን መጅኑን? መጅኑን ማለት እኮ እብድ ማለት ነው። እሱም አዎ እኔ መጅኑን ነኝ። አይ አይደለም፣ ሌላ እናት አባት ያወጡልህ ስም አለ፣ እሱን ንገረኝ። የኔ ስም መጅኑን ነው። አንዳንዶቹ አዋቂ መጅኑን ይሉኛል። ከፈለግሽ አንቺም በይኝ። እሽ ለምን እንደዛ ተባልክ ግን? እሱ እንጃ። እሽ የኔን ስም ማወቅ አትፈልግም? ልንገረ? እሱ አትንገረኝ፣ ማወቅ አልፈልግም። ምን ልበለው? እሱን ለመናገር ቃል አጣው። እሽ
ይሁን መስማት ካልፈለግ አልነግርህም። እሱም ስምሽ ማን ነው ግን? አንተ እብድ ነህ እንዴ? ቆይ ከመበሸቄ ብዛት ነው ይህን ቃል ያወጣሁት። እሱም እብድ ነው ያልሽው? አዎ እብድ ነው ያልኩት። እንዴ ስምን ጠየቅ? አልነግርም አልክ። የኔን ስም ልንገረ ብል አልፈልግም አልክ። ቆይ ምንድነው አላማ? እሱ ምንድነው አላማዬ? እኔ ነኝ ጥፋተኛ። ነገሩ ሰው ብዬ ማውራቴ አላወራም ከዚህ በኋላ። እሱም እሺ አታውሪም፣ ስምሽን ንገሪ። ስሜ ምን ያደርግሃል አልኩት። እሱም አንቺስ ስሜ ምን ሊያደርግሽ ነው የጠየቅሽኝ? እኔ አንተ እያልኩ እንዳልጠራ ብዬ ነበር የጠየቅኩ። እሱም እኔም አንቺን አንቺ ብዬ እንዳልጠራሽ ነው የጠየቅኩሽ። አሁን ስምሽን ተናገሪ። በግድ ነው እንዴ? አልነግርም። እንደውም በእኔ ቤት እኮ ቀልድ ነው። እሱ እሺ አትንገረኝ። እኔ ጠገብኩ። ጥሎኝ ከወንበሩ ተነሳው። እንዴ መቼ በላና ነው የምትጠግበው? እሱ እንዴ በግድ ነው እንዴ? እንደውም አልበላም። ሆ ሳልፈልግ አሳቀኝ። ቆይ እኔ ከተጠቀምኩት ቃል ለምንድን ነው የምትደግመው? ብድር በምድር መሆኑ ነው። እሱ አይደለም። ወደ ክፍሉ ሄደ። ስሜ ሀናን ነው ጮክ ብዬ። እሱ ቆም አለና ጀርባውን እንደሰጠኝ ማን ንገረኝ አለሽ? የዛሬው ክህደት የተሸከመ የተሰኘ ፍቅር ክፍል 7 ይሄን ይመስል ነበር። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንደውም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።